ሰላም ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን አላችሁ? ከአንቲቲዩብ ኮሜዲያን ያሲኖ አጀብ ፖድካስትን ይዤ ከቻሳ ብያለሁ። እንግዶቻችንን ወደ እናንተ እያቀረብን ነው። እናንተ የተለያዩ ሀሳቦችን እየሰጣችሁን ነው፣ እያበረታታችሁን ነው። እናንተ ሀሳብ አስተያየት ደግሞ ያበረታናል። አንቲቲዩብ እንግዲህ እንደሚታወቀው ከቅርብ ጊዜ ወዲህ በፖድካስት እንግዶችን እያቀረበ ከእናንተ ጋር እያገናኘ ነው። የምትወዷቸውን አቅርቡልን ያላችሁንን እንግዶች ወደ እናንተ እያመጣን ነው። ከዚህ በኋላም ደግሞ በሉ በርቱ ካላችሁን እናመጣለን። የምትወዷቸው የምታደንቋቸው፣ እንደዚህም ደግሞ ጥሩ አስተማሪ፣ በነገራችን ላይ ታዋቂ መሆን ግዴታ አይደለም። ጥሩ ሀሳብ ያላቸው፣ አስተማሪ ሀሳብ ያላቸው፣ ከህይወታቸው የምንማርባቸው አጀብ የሚያስብል ታሪክ ያላቸውን ሰዎች ወደዚህ ፕሮግራም እንጋብዛለን። ምክንያቱም ይሄ አጀብ ፖድካስት ነው። አጀብ ፖድካስት ከእናንተ የሚጠበቀው ብቻ ምንድነው? ይሄን አካውንት ሰብስክራይብ ማድረግ፣ በደንብ ሼር ማድረግ፣ ለምትወዷቸው ለምታከብሯቸው የኔ ለምትሏቸው ሰዎች ሼር አድርጉላቸው። ይማሩበታል፣ ይዝናኑበታል፣ ፈታ ይሉበታል። ምን አርጉ አጀብ ፖድካስት አንድ ዛሬ አንድ ሰው ይሞላ እንግዳማ የዛሬ እንግዳችን በጣም የምንወደው የምናከብረው በተወለደበት በኖረበት አካባቢ ሙዚቃን የጀመረ ሰው ነው። እሱ ከሱ በፊት እንደ አርአያ የሚያስቀምጣቸው ሰዎች የሉም። እንደዚህ አይነት መረጃዎችን እንሰማለን በተደጋጋሚና ይሄ ሰውዬ ማን ነው? በዚህ ሰዓት የተለያዩ መዝናኛ ቦታዎች ላይ የሱ ሙዚቃዎች ከ16 ከ17 ዓመት በኋላ እየጎመሩ እየጣፈጡ በመሰማት ላይ ናቸው። እሱ ግን ዛሬ ጥሪያችንን አክብሮ በመካከላችን ተገኝቷል። ያፍቶ በሬዳ ያፍቶ ሲዳም ቀርቢ ሰርክታ እንዜት ለመ ያፍቶ በሬዳ ያፍቶ ሲዳም ቀርቢ ሰርክታ እንዜት ለመ አገዘኛ ጨርሰው ይዘዋል ጨርሰው። አሊ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አማን ነው? ሁሉ ሰላም። የእውነት በጣም ደስ ብሎኛል ስላገኘው፣ በጣም ደስ ብሎኛል። ደስ ብሎኛል። አጀብ ፖድካስት ጉንዳን ብላችሁ የጉንዳንን አቅም የጉንዳን ጥንካሬ እንግዲህ አይደለ? ጉንዳን ትልቅ አቅም ያላት ናት። መንገድን እንደ መሐንዲስ ምሰራ አንቲቲዩብ በእንግሊዘኛው አንት ብለን ብዙ ሰው ከኔ ጋር ነው የሚያመሳስለው። አንተ ጉንዳን ስለምትመስል ነው ጉንዳን ያልኩት። አይ አንተ ሰው ነው። ስለ ጉንዳን የምታውቀው እስኪ አንዳንድ መረጃዎችን እስኪ ለቤተሰቦቻችን እስኪ ሼር አድርግልን ሐሳብ ካለ። ጉንዳን እንግዲህ ብዙ ወንትን ባላቅም ግን ጉንዳን ንብና ጉንዳን ትልቅ ጥንካሬ ያላቸው የሰው ልጅ ብዙ ከነሱ ሊማር የሚችል የመንገድ አሰራር አሁን ወንዝ ሲሻገሩ ወንዝም ይሻገራሉ። አንድ ላይ ተያይዘው ህብረት አላቸው። ህብረታቸውን ለማሳየት ነው ነገራቸው። ድምጽም ያውቃሉ እንጂ ድምጽም አለ፣ ቋንቋም አላቸው። ድምጽ አላቸው ጉንዳኖች አላቸው። የምርህን ነው? ይግባባሉ። ኦኬ ራሳቸው መነጋገር። የሆነ ጠላት ቢኖር ይናገራል። መሪ አላቸው። ታዛዥ ናቸው። ብዙ ጉንዳን እኔ እንጃ እንደገና ከአቅሙ በላይ የሆነ ነገር ነው የሚሸከመው። ተሸክሞ ሲሄድ ኢነርጂ ያለው። እኛም ከዛ አሳቢ ነው። እኔ በነገራችን ላይ ይሄን ዩቲዩብ ቻናል ክሬት ስናደርገው ተነጋግረን ተስማምተን ነውና፣ ስለዚህ አንተ ወደኸዋል በጣም አይደለ? በጣም ሰብስክራይብ አድርጉ በለልና ታዲያ ዩቲዩብ አንቲቲዩብ ነው። አንተ ባላን ሁሉንም አድርጉ። አልዬ ስለመጣ በጣም ደስ ብሎናል። እኔም ደስ ብሎኛል። አመሰግናለሁ። ስላንተ በጣም በርካታ ስራዎችን እንደሰራ ይታወቃል። በስልጤ ማህበረሰብ ውስጥ በጣም ተወዳጅ ትልቅ አርቲስት ነህ። ይሄን ምንድነው ለቀባሪ ማድራት ነው የሚሆነው እንደጋግመን ብናነሳው። ነገር ግን ከመጣህበት የህይወት መስመር አቅጣጫ አንዳንድ ሀሳቦችን ለማንሳት ያክል ምን ያህል የስልጤኛ ሙዚቃዎችን ሰራ ማለት ይቻላል? ወደ 67 አዎ። እንግዲህ 4 አልበም 40 ምናምን ይሆናል። እንደገና በግሩፕ ሰራዋቸው ከመሐመድ ጋር ከልታ ጋር ነጠላ ዜማዎች ወደ 60 ይጠጋሉ። ወደ 60 በጭንቅላት ተገልብጣ እግሬን እሱ ላምፎንቴኖች ላይ ነው።
በሸሽ ተንዛሌ ላይ ነው። በሸሽ ተንዛሌ ሌላም ላይ አለ። ሌላ ክሊፕ ላይም አለ። እሱ ላይ ብቻ ነው። በሸሽ ተንዛሌ እሱ ላይ ነው ከርበት ብዬ ሰራሁት። የሚገርም ስፖርትም ስለምሞክር ስፖርት ትሞክራለህ? በእጄም እሄዳለሁ በጭንቅላቴም። ኧረ ባላ ትሞክራለህ? በእጅ ትሄዳለህ እንዴ? በእጅ ተገልጠህ መሄድ ትችላለህ? የመጀመሪያ የውሹ የማስተር ወንድሙ በልሁ የመጀመሪያ ተማሪ ውስጥ አንዱ ነኝ። ማስተር ወንድሙ በልሁ አሁን ካራቴ በጣም ሳይሰፋ ወንድሙ በልሁ በኢትዮጵያ እንግዲህ ትልቁ የካራቴ መምህር ነው። የሱ ተማሪ ነኝ እንዴ? ውሹ ሰርቻለሁ እያልከኝ? ውሹ ሰርቻለሁ። ያው ምን ቤልት ላይ ድረስ ብዙ ቤልቶችን ገፍቼ ባልሄድም በመሀል የሆነ ምክንያት ገጥሞ ግን እዛኔ ተማሪ ነኝ። በውሹ እንግዲህ እስኪ ውሹን ተጠቅመበት ታውቃለህ? ጭንቅላቴም ላይ ያው እጄም ላይ እንዳትዋሸኛል። ውሹን ተጠቅመበት ታውቃለህ? ከሰው ጋር ተጣልተህ? ውሹ ለጤና እንጂ እኮ ለእንትን ሰው ለመጉዳት እኔ እኮ በቃ ለጤና ራስን ለመጠበቅ ነው እንጂ ሰው ራስን ጤና ለመጠበቅ ራስን ለመከላከል ምናምን። ኧረ በጣም የሚገርም ነው። ምን ዓመተ ምህረት ላይ ነው የሰራው? ወደ 83 ምናምን 83 አካባቢ። ሙዚቃ ማን ጀመረው? የስልጥኛ ሙዚቃ ማን ጀመረው? የስልጥኛን ሙዚቃ በእውነቱ ግጥም ዜማ በመስጠት ሀጂ ሻሚል ውልሰቦ ናቸው ጀመሩት። ሀጂ ሻሚል ውልሰቦ እርሳቸው አርጋ በጣሶ፣ ለተሾመ ወልዴ፣ ለመሐመድ አወል አብደላ የሚባል እንደ ፖሊስ ውስጥ የነበረ እንደዛ ሀጂ ሻሚል ናቸው ግጥም ዜማ በመስጠት ከኛ በፊት እነሱ ናቸው። የስልጥኛ ካሴት ሙሉ ከኛ አንድ 15 ቀን ቀደም ብሎ ዘይኔ ያሲን የሚባል ሙሉውን ማለት ነው ስልጥኛ ሙሉ እሱ ሰርቷል። ሌላው ደግሞ አህመድ ራመቶ የሚባል ስልጥኛ ጉራጌ የኮተሬ ልጅ ነው። የአሜር ጎባይ ኮተሬ ያልኩበት የዛ አካባቢ ልጅ ነው። አንድ ዘፈን ብቻ የባድ ወልድ ኮመና የሚል የባድ ወልድ ኮመና እሱ ከጉራጌኛ ከስልጥኛ ጋር አድርጎ እንዴት የባድ ወልድ ኮመና ማለት ያገር ልጅ እኮ ግን የባድ ወልድ ኮመና እንዴት ወደ ጉራጌኛው ሊሄድ ይችላል? ስልጥኛ አይደለም። አህመድ ራመቶ ከጉራጌኛና ከስልጥኛ ደባልቆ የስልጤ ልጅ ነው። ካሴት የሰራ መጀመሪያ እሱ ነው። ሙሉ ስልጥኛ ደግሞ የሰራ ዘይኔ ያሲን የሚባል ከኛ አንድ 15 ቀን በአንድ አካባቢ አንድ ጊዜ ነው 86 ሙሉ ከኛ ቀደም ብሎ አንድ 15 ቀን ቀደም ብሎ እሱ ሰርቷል። እኛ ደግሞ አራት ባንድ ላልቾሮ ልማት ማህበር መንገድ ድርጅት የሙዚቃ ደረጃውን የጠበቀ በኖታ ተጽፎ አራት ባንድ ያው ነው አፍቶ በሬዳ ኖዶ ያለበትም አራት ባንድ ካሴት ሰርተን ለአልቾሮ ልማት ማህበር መንገድ ሰርተናል። ከኛ በፊት ካሴት የሰራ የለም። በጣም የሚገርም ነው። እኔ በነገራችን ላይ በአሊ አይው ዛሬ አንተን ስላገኘው መነግረህ ነገር በጣም እሞክራለሁ። ትንሽ ስልጥኛን ለመናገር እየሞከርኩኝ ነው እኔ በግሌ ማለት ነው። ተጽዕኖ ከፈጠሩብኝ ሰዎች ቀዳሚው አንተ ነህ። ያንተ ሙዚቃ ደጋግሜ ሰማ ነበር። ቤትም ማዘር በጣም ነው የምትወደው። አረ ይዘው ማች ነው የምታመጣው አሊና አምጣ እንጂ ትላለች። ኢንሻአላህ እንሄዳለን አንድ ቀን። አንድ ሙዚቃ አለች ላሎ ላላ ይላላ ላሎ ላላ ይላላ አቦ መጀመሪያውን በለልኛ ብታሪንኮ ፈታ ይላላ ቦሽታ አቦክ ባካካ ይላላ ኦሽታ ያሆዳዳ ይላላ አዳም ታይራክ ሜዳ ይላላ ቢባልቲም ቢበልጢ ይላላ አላኒላ በልጢ ይላል ካንማ ካርቤ ምንድን ነው? ካንታ ካርቤ አልጋ ባሽላ ቀልቤ አቦ ካባ ጋርካ ይሳ አራንጋሬካ ላሎ ላላ ምንድን ነው ከትርጉማቸው? ለምንድን ነው እንደዚህ መወዳቸው? ማለት መክማቾት ማለት ምንድን ነው በአማርኛ? የዘፈኑ ርዕስ ምንድን ነው? መጀመሪያ ላላ ነው።
ይላል መክማቾት ነው ይላል ይሄ መክማቾት ምን ማለት ነው ምን በአማርኛው ምንድነው በቃ መክማቾት ነው በቃ መክማቾት አይጠፋችሁም ምን የቆጡን አውርድ ብላ የብብቷን ጣለች መክማቾት የቆጡን አውርድ ብላ የብብቷን ጣለች አይነት እንደዛ አይነት ሐሳብ ነው ያለው ያ አይነቶች ነው ግን ትርጉማቸው በጣም ከባድ ለምሳሌ እያንዳንዶቹን እስኪ ንገረኝ ቢተር እንኮፈት ትዳር ሰፊ አይደለም ሁለት አባቱ ካሰበ ቢተር እንኮፈታ ኦሽታቦክ ባካታ ሁለት አባቱ ካሰበበት ትዳር ኦሽታቦክ ባካታ ባካታ ሁለት አባቱ ከተጨነቀበት ቢተር እንኮፈታ ኦሽታቦክ ባካታ ስለዚህ እንትን ሰምና ወርቅማ ይኖረዋል እሱን ተናው ትዳር ሰፊ ነገር ባደለም ሁለት አባቱ ካሰበበት የሞት ደውይካ የሞት መድኃኒቱ መውለድ ነው እንዴ አግባ ውለድ እንዴ አግቢ ውለጂ እንዴ የሞት መድኃኒቱ ኦፍ ኮርስ ትክክል እኮ ነው ይሄ ቢበልጥ አላህ ብታታል አላህን አታታል ፈጣሪን አታታል ሰውን ልታታል አራዳ ልትሆን ምን ትችላለህ ብታስመስል ትችላለህ ሰላይን ብለው ነገር ወንጀል ልስራት ይችላል የፈጠረን አምላክ ግን አሸውድ ብታታል ማንንም ማለት ቢበልጥ አላህን ይላበልጥ ብታታል እንኳን ፈጣሪን ማታለል አይችልም በጨለማም ይሁን በብርሃን ያያል ቲሾም ይነክሴና ሲሾሙ ይነክሳሉ ሲሻሩ ይረክሳሉ ሰው በቤቱ ይዘላል ራቆቱ አቦ ከበጋራ ከይሰራን ገር አባባሎች ናቸው አባባሎችን ሰብስበህ ነው ከዛ እኔ በጣም ብልቢሌ ታማጆ የኛው ባታጅ ኢቴኬ ብላት ወደ ለሳሎን ስላት እሷ ደጅተኛለህ ሳሎን ስላት እንደዚህ ሻፈፈት አለች ትላለች ብልቢሌ ታማጆ የኛው ባታጅ እንዴ ማሬተኝ እንዴ ሶፋ ኑ ሳሎን ሪስፔክት ሲሰጣችሁ ምንድነው ቆይ ኧረ ተው ጂንጆ አትምረጡ ጂንጆ ተውንጂ ጂንጆ በጣም የሚገርም ኮንቴክስት ነው ያለው አንተ በጣም የምትወደው ከስራዎች በጣም ይሄ ለኔ በር ከፋች ነው እኔን ከሰው ጋር በደንብ አገናኝቶኛል ወይም ደግሞ በር ከፋችን ባይሆን ሰዎች ጋር በደንብ የደረሰ ግን ምርጥ ስራ የምትለው ምንድነው እንግዲህ ስራዎች ሁሉም እኩል ናቸው አንድ ሰው ልጁን በሆነ ነገር ሊያበላልጥ ይችላል ወይ በባህሪ ወይ በምን ግን ስራዎቼ ሁላቸውም ወዳቸዋለሁ ግን ኑዶ የባድ ወልዶ ትልቅ ታሪክ አላት ትልቅ ያዛችሁም ሐሳብ ሁለተኛ ደግሞ የመጀመሪያ አይናት ከሰው ጋር ያስተዋወቀሽኝ እስከ ዛሬም ኑዶ የባድ ወልዶ የመጀመሪያ ነው እንዴ የመጀመሪያ መድረክ ላይ የወጣውባት የመጀመሪያ ስራ እሷ ናት እንዴ ቪዲዮ የሰራህለት ከስንት ጊዜ በኋላ ነው ድጋሚ ኮሌክሽን ሰራሁት መጀመሪያ በከበሮ በሬዲዮ ተላለፈ ኦኬ ለሁለተኛ በስቱዲዮ የሰራው ለሁለተኛ ጊዜ ነው እሷ ታሪኳ ከባድ ነው ኑዶ የባድ እንዴት ኑዶ የባድ ወልዶ ያሽናት ኒዶ ያፋያ ማላይ የባደ የትኑዶ የትጋጅ እንትስሎ ቦዘ በሌላ ቤት ትላየት ብሎ ሽፍተኛ የማል ተጋረጡርነሻ አጀባጀባጀባጀባጀባም ሻነብራን ቻሉት ካማልኮሻ ያባኔ ጌታኔ ሼላም ሀላቄታ መልም ያጦፋን ኑዳ መልዋቤ የባድ ወልድ ላላሻው አላህ ያቆይ በወረደ ሜጀር ጀመርኩት ይቺ ዘፈን እንዴት መሰለ መጀመሪያ እኔ ከወራቤ ቦጆባር ያለው መንገድ ምንድነው ቦጆባር ከወራቤ ቦጆባር 47 ኪሎ ሜትር እጂ እኮ አላቅም ወራቤ ታይዋለህ እኔ መሄድ እፈልጋለሁ ኢትዮጵያውያን እኮ ብዙ ሀገራችን እንዲህ እኔ ወራቤ ሳልሄድ እኮ እንዴት ነው እሺ ሀገራችን ቆላውንም ደጋውንም ማየት አለብን በጣም ምርጥ ሀገር ነው ያለችን አይ ነው ጠገር ስላለችን ዞር ብሎ አንተ ደግሞ ወረድ ብለ 175 ኪሎ ሜትር ምናምን ቅርብ ነው ማይ ባድ የኔ ሚስቴክ ነው አስተካክላለሁ ስለዚህ
ወራቤ ቦጆባር የመንግስት ስራ ድርጅት ተጀመረ። ይሄን ከወራቤ መንግስት ስራ ድርጅት ከሱ በፊት ደግሞ ቀደም ያልኩ ማን ነው አህመድ ራመቶ ህብረት ለስራ ምናምን በሚባል ጊዜ ገጠር ይገባል። ገጠር ሲገባ ህዝቡ ለልማት ሲያነሳሳ የኔ አጎቶች ባለሀብት ናቸው በል ህዝቡን አንተ የተማርክ ስለሆን አስተባበር ተብሎ ከጉመር ወደ ወራቤ ባጭሩ አጭር መንገድ ብለው ያስጀምራሉ። ያስጀምሩት ብዙ ድልድይ ያለው ብዙ ልፋት ዳገት ስላለው መልሰው ይተውታል። መልሶ ኢንጂነር ሙሰማ የሚባል ደግሞ ከጀርመን ይመጣና ወራቤ ቦጆባር የመንገድ ስራ ይጀምራል። እሱ ከጀርመን መጥቶ ደግሞ ይሄን መንገድ ድሮ የጀመረው ማን ነው ሲባል እኛ ፋሚሊ ጋር ይመጣል። እኛ ጋር ፋሚሊ ሲመጣ የኔ አጎቴ አሉ ያጎቴ ልጅ አለ። በኋላ አልቾ ወሪሮ ወረዳም ድሮ ትንሽ ወደ 11 ገብሬ ማበር ነበር። በኋላ ሙሉ አልቾ ወሪሮን ከወራቤ ቦጆባር ድልድይ የለበትም ልፋት የለበትም። እሱ አስጠናና ፈሉ መሐመድ የሚባል መምህር አለ። ብዙ በዙሪያው ምሁራኖችን ያሰባስብና ከወራቤ ቦጆባር ሙሉ አልቾ ወረዳን ያሰባሰበ ህዝብ ጥሪ ይደረጋል። እኔ ደግሞ ስዳሙ ተራ ውስጥ ትልቅ መጋዘን ኃላፊ ነኝ። ግጥም ጽፋለሁ፣ መጽሐፍ አነባለሁ፣ ሙዚቃ ሰማለሁ። ያ አዳራሹ እንደ መጋዘኑ ለኔ ትልቅ እንደ አዳራሽ ነው። በቃ ማታ ማታ በዚህ ጎረቤት የለም ምን የለም ጀርካን ያስኩን እነኚ ኑዶን አፍቶ በሬዳን አርዳይ ሰባይነኮን እዛ ነው ሰራዋቸው። እዛ ለኔ ተመቸኝ። ሙዚቃም ለማጥመጥ ለመጻፍ ለማንበብ ትልቅ መጋዘን ስለሆነ ቀን ስራ ሰራን ሙሉ ቢዝነስ ነው። ብር ቦታ ተፈተፈን በእንጨት ካዝና ስንት ሚሊዮን ብር ይቀመጣል። ስንት መሳሪያ ፈቃድ ያለው መሳሪያ ነጋዴዎች ማታ ማታ ጠጣታችሁ ሰው እንዳትጎቱ እዛው ይቀመጣል። ብር ከባንክ ተሸክመው እኔ ጋር ነው የሚቀመጡት። ቀን ያን ሰራለው ማታ ደግሞ አነባለው እጽፋለሁ። ይገርም ነው። ከዛ ግጥም ጻፋሉኝ ለልማት ማህበሩ ላልቾሮ ልማት ማህበር እስቲ ይሄን ህዝብ የሚያሰባስብ አንድ የሚያረግ የሚያነሳሳ ሲሉኝ ግጥም ጽፌ ቀረብኩኝ። የመጀመሪያ ህዝባዊ ስብሰባ ላይ እንደ አቆ አድሃለ በና ለጨኝ ነበት በቅጦ ለንቀን እስቲ አንድ ሀ እንበል ለትውልድ ሀገራችን እንነሳ። ይሄን መሰለ ህዝብ ይያለሽ ገንዘብ ይያለሽ መንገድ አተሻል ምናምን የሚል ሰራዊ ትላልቅ ሽማግሌዎች አሉ 3 4 እያለቀሱ ይደገም የሚገርም ነው። ያን ያዩ አጅሻሚል እዛ ነበሩ። አጅሻሚል ማለት በስልጤ ትልቅ አባት ናቸው። ስብሰባ ላይ ነበሩ። እርሳቸው ደግሞ ሰማጎዲን የሚል የስልጤ ዲሞክራሲያዊ ንቅናቄ ስልጤ ብሔረሰባዊ መብቱን ለማስከበር ንቅናቄ ጀምረዋል። ከዛ ይሄ ልጅ ለድርጅቱ ይጠቅማል አሳዳችሁ አምጡልን ይላሉ። እኔ ጋር ከዩኒቨርሲቲ የተመረቁ ምሁራኖች ምናምንም የድርጅቱ አባል የሆኑ ሰዎች ስራ ቦታ መጡ። አሁን እንደዚህ ነገር ተጀምረዋል። አንተ የምትጽፈው ጽሁፍ ጥሩ ነው። እንደዚህ ቀርበ ወይ ኪነቱ ጋር ወይ ሆነ ቦታ እንደዚህ ቅስቀሳ ነገር ሲሉ አይ ለዚህማ እኔ ስልጠኛ ሙሉ ካሴት ለማውጣት ሙከራ ያረኩኝ ነውልና ሄጄ አባል ሆንኩኝ። ኑዶ የባድ ወልዶን እዛ ኪነቱ ጋር ገብቼ በከበሩ ያፍቶ በሪዳም አለ እሱ በኋላ ነው። ከዛ በኋላ የመጀመሪያ ኑዶ ምንድነው መልክቷ ደግሞ ምንድነው ነው ከድርጅቱ ከስያሜው ጋር ይሄዳል። ወረዳዎችን ትጠራለች። በመስቃን በመልጋ ልካሽ ቀባትኩሺ ባልቾ ወረዶ ልካሽ ቀባትኩሺ ወረዳዎቹን ሙሉ ከዛ ውዱን ትሬኒንግ አረኩኝ። አወቃቀሩ ከምድር ጦር የመጣ አሰልጣኛል በደንብ ኮሪዮግራፊ ተደርጎለት አስተለጣጣሩ ምኑ ልክ እንደ ቲያትር ቤት ነው ኪነቱ። ከዛ ለዚች መድረክ ላይ ውዝዋዜ ተደረገላት ምና መድረክ ላይ ቀረበ። ህዝቡ ይደገም 3 4 ሀጂ ሻሚል ወጥ ቀርበው ሰኞ ለታ የጸገነት ኬክ ቤት አለ እንድትመጣ ይፈልጋለሁ። አይ እኔ ማታ ጊዜ እንጂ ቀን ስራ ላይ ነኝ ያቸው። ማታ ተገናኘን። ባል እኔ ለና አርጋ በጣሱ ለና ተሾም ወልዲ ለና ምናምን ሰጥቻለሁ ግጥም ዜማ የግጥም ዜማን አካይድ አውቀዋለሁ። ይሄ ደግሞ ህዝቡን በአንድ ጊዜ የሚቀሰቅስልን ሬዲዮ መቀረጽ አለበት። ይሄ ዘፈኖች እንምረጥና ሬዲዮ ይቀርጽ ተባለ።
ተስተካክሎ አቡነ ጴጥሮስ ጋር ሬዲዮ ጣቢያ ነበር። እዛ ሄድን። ልባርጋቸው ሽፈራው የሚባል ጋዜጠኛ፣ አበበ ዘውዴ የሚባል ትልቅ ባለውለታ ናቸው። እንደውም የዛኔ ስልጠኛ ጉራጌ ነው ምናምን የሚሉ እንትን ነበር። እነሱ አይደለም ይሄ ባህል መውጣት አለበት ብለው ተፈቀደልን። ኑደባት ወልዶ ሬዲዮ ላይ ተላለፈች። ወዳው ድርጅቱ በየቦታው ጽፈት ቤት መክፈት የቻለው በዛ ይዘፈን ነው። የሚገርም ነው። አያሚል ደግሞ ተረተውታል፣ ገብቷል። ደራሲ ስለሆኑ ለአንድ ድርጅት ኪነት ያስፈልገዋል። ኪነቱ የሚያስተላልፈው መልእክት ፓወሩ ኃይለኛ መሆኑን ያውቁታል። እቺ ዘፈን በአስቸኳይ በቃ ድርጅቱን እንደ ምሰሶ ነው የምትሆነው። እቺ ዘፈን ሬዲዮ ጣቢያ አስፈቀደው። ሙሉ ማክሰኞ ሌሊት ማክሰኞ ነበር የሚተላለፈው የብሔረሰቦች ድምጽ። ማክሰኞ ተላለፈ። በሳምንቱ ተደገመ። በየቤቱ ደግሞ ሰው በሬዲዮ በቴፕ ቀዳው። ድርጅቱ ከዛ በኋላ አሜሪካን ላይ አገር ውስጥ ላይ በየቦታው ጽፈት ቤት ከፈተ። ለስልጤ የትግል ውጤት ቁጥር 1 የምትባል ዘፈን ናት እቺ። የሚገርም ነው። ቆይ ክሊፑ ላይ እኔ ኑዱ ይባሉ ልጅቷን ስትከተላት በጣም ነው የምትከተላት አይደለ? ክሊፑ ላይ ትከተላታለህ። የሽባል ሄድ ነው ታሪኩ። በኋላ ግጥሙ ተቀየረ። ግጥሙ ያኛው እንግዲህ ለእንትኑ ከተጠቀባ ኦኬ፣ ግጥሙ ተቀየርከው። ከኋላ ካሴት ላይ ሲገባ ትከተላታለህ። ለጥሩ ባህሪ ሸሽበት ልሂድ የሚል ግጥሙ ተቀየረ። ያኛው የቅስቀሳ አይነት ነገር ነበር። ኦኬ፣ ዜማው ግን እንዳለ ነው። ከዛ በኋላ ግጥሙ ግን የፍቅር ተደርጎ አሜዚንግ ተሰራ። ከዛ ያን ልጅቷን የሸሽበት ቦታ ልሂድ ስለሚል እየተከተልኳት ክሊፑ ጋር ከጀማል አህመድ ጋዜጠኛ የነበር ከሱ ጋር ነው በጥሩ ሁኔታ የሰራ ነው። በጣም የተወደደ ስራ ነው። ያው የሱ ሙዚቃ ያው እስከ ዛሬ ድረስ መንገድ አሰርቷል። ለልማት ማህበሩ ገቢ ተሰርጎ መንገድ አሰርቷል። ወይ በጣም ደስ ይላል። እንደተወደደ እስከ ዛሬ አለ፣ ወደፊትም ይቀጥላል። አጃኢብ ነው። በጣም አጀብ የሆነ እንትን ነው። እኔ ይኸውልህ አሊ ሰው ምን ያህል እንደሚወድ አታውቅም። ማለት እኔ በሄድኩበት ቦታ እኔን ሲያዩ ስልጥኛ ሙዚቃ የሚከፍቱ ኢቨንቶች ላይ ምናምን ስገኝ እኔ ልክ ሲያዩ ስልጥኛ ሙዚቃ ይከፍታሉ። በኢቢኤስ ቴሌቪዥን በአንተ ሙዚቃ እኮ ጨፍሬያለሁ። አይቼዋለሁ። በአንተ ሙዚቃ ነው የጨፈርነው። ጋዜጠኞቹም ሰላም በሚለው ማለት ነው። እና የምር ደስ የሚል ስራ ነው የምትሰራው። ሰው ጋር በደንብ የሚደርስ ስራ ነው። ኢቭን ሙዚቃውን በደንብ ቋንቋውን አንደርስታንድ የማያደርግ ሰው ራሱ ይወደዋል። የተለያዩ ኢቨንቶች ላይ ፕሮግራሞች ላይ ዲጆዎችም ክለብ ላይ ምናምን ያንተን ስራዎች እኮ ያጫውታሉ። ገብቷል። እና በጣም የሰው መውደድ አለ። እንግዲህ አላህ ይጨምርልህ። ደግሞ አዳዲስ ስራዎችም አሉ አይደል? ይታሰብ ስለሱ እናወራለን። መጀመሪያ ግን ባንተ ሙዚቃ በጣም ብዙ ሰው ይጋባል። በቦሎቾ የቦልቦሌ ያለሱ ሰርጉ ነው እንጂ በቃ የቦልቦሌ የሌለበት ሰርግ እስኪ 99% የቦልቦሌ የሌለበት የሚገርም እኮ ነው። እስኪ እንበለው። እስኪ ምንድነው እስኪ እንደ ቦሎቾ ሶንቻና ድግላዬ ሶንቻና ገነሜላን አላ ኢደብሌና ገነሜላን አላ ኢደብሌና ከረቦይና ደዳ ኢደብሌና ማንያንጎለዳ ኢደብሌና ኢፕታይ ዲግላዬ ኢፕታይ ቦሎቾ ኢደብሌና ጭሙበላ ሽብልስ ኮባ አዛርጊቾ ኢደብሌና ገነሜላኖሎ አቦለነሳ እንደን ነገር እንደደ ምራቾታ እንዲያሺ ብሎታ ምራቾታ እንዲያሺ ብሎይ ምራቾቻ እንዲያሺ ሽባዶሌ የቦልቦሌ የቦልቦሌ ይምቦለቦላል ነው ማለት እንዴ? ስፒከር ራሱ እኮ ሞንታርቦ ራሱ እኮ ይደንሳል። የቦልቦሌ ከባድ ማለት ምን አይነት ስራ እንደሆነ ማለት ስንት አመቱ ነው? የቦልቦሌ 17 አመት እየገባ ነው።
የአፍቶ በሬዳ የ17 አጀብ እኮ ነው ይሄ 17 አመት ሙሉ አፍቶ በሬዳ 30 ቤት ገብቷል። ልጅ ውጄ ነው የጀመርኩት በዛ በልጅነቴ ከፊት ለፊቴ ምሳሌ የለም። የአፍቶ በሬዳ ከፊቴ ካሴት ተሰራ የከሌንደር ብዬ ሳይሆን ምን ማለት ነው የአፍቶ በሬዳ? የልጅ አገረት ቆንጆ አፍቶ በሬዳ የልጅ አገረት መልካም ልቤን ይዛ ሄዳለች ብላለች ልም የልጅ አገረት ቆንጆ ስንት አመት ሆነ? 31 አመት ደግሞ ተሰርቶ ነው መጀመሪያ ኮሌክሽን ሰራው። ሁለተኛ ደግሞ ሌላም ኮሌክሽን በአመቱ ሰራን። በ86 ወጣ። በ87 ሌላ ኮሌክሽን ሰራን። በ88 መሐመድ ስርጋጋ ግጥሞቹን አሽተን ምን ብለን የራሴን አንድ ግጥም ዜማ ጨምሬለት ሱዳንኛ ያረፋ ምናምን አርገን ኢትዮ ሙዚቃ ቤት አክሱም ወስጄ በ2000 ብር ልብስ በማይቀርየር ልብስ ከመሐመድ ስርጋጋና ካንተ ማን ነው ሙዚቃ ስልጥኛ ሙዚቃ በመጀመሪያ እኔ ሁለት ጊዜ ሁለት ባንድ ካወጣ ወዲ ነው የአፍቶ በሬዳ ገባ ላይ ውሎ ለልማት ማህበር ቀዘሎ ደግሞ ሚካተት ላይ ሰባይነኮ የሚለው በ87 ታትሞ ሙዚቃ ቤቱ እንደገና እንድሰራ ፈለገ። ሁለት ጊዜ አራት ባንድ ስለሰራ መሐመድ ጎበዝ ድምጽ አለው ጎበዝ ነው ማሜ እንዴት እንደቆም ሰርተዋል ብቃት አለው ላሉ ሱክሱኪ ቡልቡል መስከን ከየት ነው የሚያወጣው ድምጽ? ስለዚህ ብቃት ስላለው ብቻው መውጣት አለበት። ከኔ ጋር ሰሩ ልጆችም አንዳቸው እንደተለመደው ሊሰሩ ፈልገዋል። የተወሰነ እንደዚህ ልከኔ አይዲያ ይዘዋል። እኔ 100% ደግሞ ስራዎቹን የሱን ስራዎች የጀመራቸውን ማን የጀመራቸውን አናተናታቸውን ገርበን አስተካክለን የራሴን አንድ ስራ ጨምሬ ሙዚቃ ቤት ሄድ አብረ መስራት አለብህ አለኝ። አይደለም ማሚና ሞክረናል። ልክ እንደ ክሩ ሰለማየሁ እንደ መሐመድ አወል የዛኔ ብሄር ዘፈኖች ታውቋል። ይሄ ቶፕ ስራ ነው መስራት አለብህ። አረ በፍጹም በቃ እንደምን ማሳምኘው በ2000 ብር አፈራረምኩት ማለት ነው። ማሜ ስልጥኛ ዋጋ ዝም ብሎ ተከፍሏል እንጂ ልፋቱን ያህል የሚያገኝ ገንዘብ አልተገኘም። አዛኔ ሙዚቃ ቤትም ማንንም ያሳትምል እኛ መጀመሪያ ስለሰራን ነው እንጂ መሐመድ ብቻውን ቢሄድም ላይቀበሉት ይችላሉ። እብነት የላቸውም። ግን የኛ መጀመሪያ በልማት ማህበሩ ሰራን አይደል መንገት ከፈተ ሙዚቃ ቤቶች ትንሽ ተጠቀሙ። ሁለተኛ ኢትዮ ሙዚቃ ቤት ደግሞ አክሱም ሁለት ብራንች ነበረው ስላየ ሁለተኛውን እኛን ተቀበለን። ሶስተኛ ደግሞ እዛው ቤት በእኛ ስራ በዛም ስለተጠቀመ መሐመድን እንዲያትምለት አደረግነው ማለት ነው። ማሻአላ እኔ ምለው የማሚ አሁን በጣም ባይዘው በጣም አድናቂው ነኝ። እንግዲህ በስልጥኛ ሙዚቃ በጣም አንጋፋ የምትባሉት አርቲስቶች እናንተ ናችሁ። እኔ መሐመድን በጣም አደንቀው የሌሎች አርቲስቶችንም ስራዎች ሙዚቀኞችን ስራም ይሰራል ነው ነፍስ ሱዳንኛ ይሰራል እና ኤፍሬም ታምሩ ምናምን ይሰራል። ምናልባት አንተ እንደዚህ አይነት ነገር አለ አንተ የሌሎች ሙዚቀኞች የምትሰራቸው ነገሮች ነበሩ ወይስ የካልቸሩን የስልጥኛው ነገር ላይ ብቻ ነው? ለራሴ ነው የራስ መድረክ ላይ ትንሽ የውጭዎች እነ ቦነሴራ ምናምን ማካሪና ቦነሴራ ሲኞሪና ቦነሴራ ሲኞሪና ቻው ሲኞሪና ቻው ሶማሊኛውን ምናምን ሱዳን እንጂ ሱዳንኛ ከሱዳን ሞከረ ለራሴ ነው። ምናምን ሱዳንኛ ሞከረ መግሪያ ምናምን ድምጽን መግሪያ አንዳንዴ የሙዚቃ ነካይ ለማወቅ እኔ አሁን ሱዳንኛ ሞከራለሁ። እኔ አሁን ታስቸሊ ዳስተዱን ታበሊ እንቲጎን ቀልቢ እንትኑ ግጥሙ ብቻ ነው ማለት ትወልዮን ይተማል አናክ በይቀድኛል
እየሞከርኩ ነው። በቃ እንዳፈርዱብኝ። ግን ይሄን ዩቲዩብ ቻናል ሰብስክራይብ አድርጋችኋል። ይሄን የመሰለ እንግዲህ አምጥተንላችሁ እያያችሁ ነው። ይሄን ፕሮግራም ለምን ነው ሰብስክራይብ አድርጉ። አንተ ዩቲዩብ ላይ ነው ያላችሁት። አጀብ ፖድካስት ቆንጆ ጊዜ እያሳለፍን ነው። አጀብ ፖድካስት ተመችቶሃል? ተመችቶኛል አይደለ? ያምራል፣ ቆንጆ ነው። እሺ ማንበብ እንደምትወድ ነግረኸኛል። በጣም የምትወዱ መጽሐፍ ምንድን ነው? እኔ በጣም የማሞ ውድነህ መጽሐፎች። የማሞ ውድነህ ለምሳሌ የፖለቲካ ነገር፣ ስለላ፣ ሰላይ ወሬሳ፣ በሰላይ ላይ ሰራ፣ የካይሮ ጆሮ ጠቢ፣ 90 ደቂቃ በንቲቪ ምናምን ስለላ በቃ ሀገር አቀፍ ፖለቲካ ነገሮችን። ኦኬ በጣም የሚገርም ነው። ልቦለድ ምናምን አታነብም? አነባለሁ። ከልቦለድ አብዛኛው የማሞ ውድነህ የትርጉም መጽሐፎች። እስቲ አሁንም ታነባለህ? አሁን ትንሽ ድሮማ ለሆዴ ምግብ ለጭንቅላቴ መጽሐፍ ይያልኩ። አሜዚንግ። አብዛኛው ሰው ልቦለድ ሲወጡ በጣም አያመልጠኝም ነበር አይደለ? መጽሔት፣ ጋዜጣ አሁን እየቀነሱ አሁን እንደ ድሮ አይደለም። በግል ብዙ ኢንተርቪው አትሰጥም በሚዲያዎች ላይ ምናምን አላየህም? ላይ ለምንድን ነው? እኔ ራሱ እኮ አሊ ለአንተ ስለሆነ ነው እንጂ እኔ በስንት በቃ አይደለ ከስራ ይቀድማል ነው ስራ ይቀድማል አይደለ? ስራ እንጂ ብዙ ሰው ስራው እንደዚህ እየጮኸ ምናምን እያለ እንዴት ስራው ይሄድ እንጂ የሰው ልጅ በስራው ነው እንትን ማለት ያለበት። አሁንና ምናምን የሚል ሰው ብዙ ነው እንደዚህ አወራ እንጂ ምናምን ይላል። ግን ጊዜው አለ። ግን ኢንተርቪው ላይ ብዙ ቆይ አሁን ጠዋት ተነስቶ አሊ እስከ ማታ ድረስ ያለውን ውሎን ይንገረን ቢባል ባጭሩ ምን ያደርጋል? ለምሳሌ ጠዋት ከሱቢ ጀምሮ ሱቢ ይሰገዳል፣ ዱብ ይታራል። ስፖርት ሰራለህ? ደንብ ለራስ ለጤና ምን ያህል ይቀሰራል? ግማሽ ደቂቃ ሊሆን ይችላል። ምንድነው በጽሁፍ ነው እንደምሰራው አሊ? ምንድነው ግማሽ ደቂቃ ግማሽ ደቂቃ እንዴት አይነት ስፖርት ቦታ እኔ ይሄን ስፖርትማ ታሳየኛል። ስፖርት ቦታ አይደለም። አይ በግቢ ለጤና ግን ሽንቅጥ ያልክነ እንዴ ጂም ቤት ሂጄ ምናምን አይደለም። እሱ ድሮ በውሹ ጊዜ ቀርቷል። እድሜ መናገር አትፈልግም አንተ በነበረ ሰዓት። አሁን ለግሌ ለራሴ እንደዛ ስንት አመት ነው አሊ? አንደኛ ቀዩ በሬ ገደል በገባ በእናም ከዛ ልጀምር ነው የዛሬ አሁን አባባን እኔ ፋዘሬን ጠይቀዋለሁና አባባ ስንት አመት ነው? ያው ንጉሱ የማጡ ጊዜ ያኔ በአገር ቤት ሊልወጣም አልነበረም። ያኔ በልጅነት ገና አባባ ስንት አመትህ ነው ሊነግርህ እኮ ነው። ያኔ መሬት ላራሹ ለተባለ ጊዜ ያኔ ስንት 21 ቢሆን አሁን ስንት አመትህ ነው? 61 አለውንም ይለኛል መልሶ። ግን እሱ ዛሬ 3 አመትን በጠይቃቸው መልሰ ለምንድን ነው ቀጥታ የማይነገረው? ማሻአላ አላህ ያቆየው ትልቅ ሰው ነው። ፋዘሬ ተጫዋች ነው። ዩቲዩብ ላይ አይተዋል አይደለ? ኢንተርቪው ላይ 80 ምናምን አመቱ ነው። ማሻአላ እድሜ አሪፍ ነገር ነው። እሱ ሽንቅጥ ያለ እና አንተም ሽንቅጥ ያልክ ነህ። አልহামዱሊላህ እኛ እድሜ በትክክል እድሜ ማን ያውቀዋል? አይሰይፉ ገጠር በምልክት ነው ስትገምት ምን ይሄን ያህል ይሆንኛል ብለህ ብታስብ ስንት ነው እንጂ 60 አይደርስም? ኧረ ተው አልፋል። ከዛ ኧረ ይሁን እንዴ በቃ በቀዩ በሬ በገባ በቀዩ በሬ በቃ ቀዩ በሬ በሚለው እንትን ይሻላል። በቃ እኔ አሁን እኔም ራሱ ከዚህ በኋላ ይሄን መንገድ ነው የምጠቀመው። እድሜ ሲጠይቁኝ ቀዩ በሬ በገባበት እድሜ ምናምን አይ በጣም ደስ ይላል። እና አንተ አሁን አዲስ አልበም ይዘህ እየመጣህ ነው። አዲስ ያው ወደ ለበለባ አይደለም ሰራው 16 አመት ምናምን ነው ከወጣ። አሁን እና አፍቶበር የተወደዱበት ሚስተር ዝም ብለው አይደለም የተወደዱት። በደንብ አንድ ስቱዲዮ ሰርቼ ሙሉ 2 አመት ምናምን ሙሉ ሰርቼው ማስተሪንግ አልተመቸኝም። እዛው ተቀመጠው ተከፍሎ አልወስድም በቃ ይሄ አይመጣኝ 2-3 እንደዚህ በቃ ሰማለው ማስተር ይመጣል ወይ ማስተሪንግ ወይ ነገር ካልተመቸኝ ሌላ ቦታ አሁን እና አፍቶበር ሙሉ አልበሙ ስቱዲዮ ተቀምጦ ሌላ ስቱዲዮ ሂጄ
ድምጽ አትቀዳም አንተ ተስማማለህ? አዎ አሬንጅመንት ብቻ ነው የምሰራው። አዎ ሙሉ ሌላ አንድ አመት አይልፍ እንደገና መሐመድ ኑር ሁሴን የሚባል ወበዝ ሪካርዲንግ ይችላል እሱ ጋር። ለዚህ ነው ስራዎች እንደዚህ ተወደዱት እንጂ ሌላ ቦታ ተው። አንተ ያልተቀበልከው አንተ አክሴፕት ያላደረግከው አንተ ሴንስ ያላደረግከው ስሜት ያልሰጠህ ነገር ህዝብ ጋርም ሲሄድ በዛው ልክ ነው የሚሆነው። እና የአፍቶ በሬዳ ኑዶ ምናምን ሰው የወደዳቸው ስራዎች ዝም ብሎ ተነስተው እንካ ተብሎ ስለመጡ ሳይሆን ልፋት ተለፍቶባቸዋል። አንተ አንድ ስቱዲዮ ሰርተ ለፍተ ልክ አልመጣም ብለህ ጥለህ ወጥተህ ሌላ ስቱዲዮ መሄድ ማለት ገንዘብህንም እዛ ትተሃል፣ ጊዜህንም ትተሃል። ይሄ ምንድነው? እንደዚህ በጥሩነቱ ጣፍጦ እንዲቆይ አንተ ስሜት ስለሰጠህ ነው። አንተ አሁን ለምሳሌ ኑዶ የባዶሉን ስትሰራ ሰው ጋር ገብቶ ይሁን ምን የት እንደሚደርስ ታውቅ ነበር። አንተ ጋር አለ አንተ ያመንክበት ነገር ነው። ሰው ጋርም ሲለቀቅ አይ ቲንክ እንደዛ የሚመስለኛል። አንተ ትርጉም ካልሰጠህ አንዳንድ ራስ መርካ ሰው ጋር ላይ ረካ ግን ለአንተ የስራውን መወጣት አለ የሆነ ቅር እያለ ደርሷል ማስተር ስለደረሰ ብቻ ብለ አይሆንም። በቃ ይሄ ነገር ልክ አልመጣ። በጣም ጥሩ ሌላ ስቱዲዮ እጂ ያንተ በቃተ ሳውንድ ማድረግ ድምጽ መቅዳት አይችልም። ሌላ ቦታ ይቀዳል። ከበሮቹን ምኑን ማምጣት እንችላለን። አሬንጅመንቱን ማምጣት እንችላለን። ኦኬ ተስማማ። የፈጀውን ጊዜ ፈጀን። ሌላ ስቱዲዮ ሄደን ያ የወጣ ስራ ነው። አሁን በደንብ እለት በእለት መወደዱ ቀን በቀን አልወረደም። እየጨመረ ነው እንጂ ያለው እንደዛ ለፍቶ የሰራው ስራ ሲሆን ያረካል፣ ለህዝቡም ያረካል፣ ለራስም ልፋት ያረካል ከገንዘብ በላይ። እሺ አንድ ሙዚቃ አንተን አለች ምንም አሬንጅመንት የላትም። እኔ በጣም ሁሌ ስሰማት ታስቀኛለች። አላሁ ነጃውታን አላሁ ነጃውታን ዘመኒ ወቅት ያትፌራን አላሁ ነጃውታን እንደዚህ ነገር ሰጣላ። የኮሮና ጊዜ ነው መሐመድና እኔ እሺ ባለ በለው በእናትህ እሺ በለው እኔ የኮሮና ነው። ኦኬ ኮሮና ጊዜ ነው። በጣም ጭንቅ ጊዜ ላይ ነበርን። ምንድነው እስኪ በለው ዘማኒ ወቅት ያትፈራ። እሺ በዜማውን ነው የምፈልገው እኔ የምር አንተ ነህ። አዎ እስቲ በል አላሁ ነጃውታን ነጃውታን ዘማኒ ወቅት ያትፈራ አፈከል ቻሉ ይነቶ መጣ አናም ነው ስለ ኮሮና ነው ግጥሙን በዛ ከወቅቱ ጋር አላህ ነጃ በለን። ነጃ በለን እኮ ነው። እጃችሁን ታጠቡ እንደዚህ ከባድ ጊዜ ነበር እኮ መጨባበጥ ምናምን ነው መልክቱ። ሁሉም በሩ ዘግቶ የተቀመጠበት ከባድ ጊዜ ነበር። አረ የሆነ ነገር በሩ ይላል ሰው አላሁ ነጃ የሚያልፍ አይመስልም እኮ አሁን እኔ ያ ጊዜ የሚያልፍ አይመስልም። አሁን እኔ ካሜራ ኪራይ የቤት ኪራይ ምናምን ልክ ሲደርስብኝ ቁጭ ብዬ በቃችን ነው ብለው አላሁ ነጃውታን አላሁ ነጃ ዘመኒ ወቅት ያትፌራን የቤት ኪራይም ጄጃን የካሜራ ዲነት ተሳኑና አላሁ ነጃውታን በጣም የሚገርም ነው። ለኮሮና እንደተሰራው ግን ለሌላ ግጥም ቢሰራበት ለሌላ ነገር ይሆናል። የዛኔ ለኮሮናው ተዳርሷል። ግን ማለት ለስልጤው ማህበረሰብ ነበር በደንብ ተዳርሷል አይደል? ጭንቅ ጊዜ ነበር። በሳሙና ታጠቡ የዛኔ ክልክል የሆኑ ነገሮች ምናምን ርቀትን ጠብቅ ምናምን እሱን ነው በሙዚቃ እንትን አድርገን በባዶ በእንጉርጉሮ አድርገን ወዳውን የተዳረሰው። ቆይ አንተ ከምትሰራቸው ስራዎች በጣም ከምትሰራቸው ስራዎች አንፃር ከፍተኛ አድናቆት ምንድን ያገኘው? ከፍተኛ አድናቆት ማትረሰው በቃ ይሄን አድናቆት አድረሰው የምትለው ገጠመኝ አለ ከምትወዳቸው ሰዎች? አድናቆት ሁሌም አለ። የተለየ አድናቆት ምለው ነገር የለም። ስጦታስ ውድ ስጦታ የምትለው? ስጦታ ሰው በምን በመኪና ምናምን ተጠያቅ? አይ መኪና ምናምን ያለ አይደለ? ለማሜ በቀደም ተሰጠው አይደለ? ማሻአላ ላረ እንዴ ላሊም እኮ ላሊማ ግድ ነው። ላሊ መኪና ላሊ እኔ እንደው ፕሌን ነበር። አላህ ያቆያችሁ። አንተ ማሜን በጣም ለስልጤው ማህበረሰብ ሙዚቃ ምናምን ትንትላላችሁ። አርት ነው የምትሰሩት። ከሌላው ማህበረሰብ በእናንተ ሙዚቃ ይዝናናል ምናምን። በአንተ ሙዚቃ እኔ ማድረሳው የሆነ ሰርግ ላይ ተገኝቼ ከሆነች ልጅ ወደድኳት።
ግን በቃ ሰዋለ አልሆነ እንጂ በቃ ዴልታንም ባይዘው በጣም ነው ያንጀሽኝ ማመንኪና በዲምባጬ ኩፉጮ ያወቃኝ ስልክ እንዳይፍ ባይዘው በጣም ያዝናናል እና በጣም ቀጣይ አልበምህን መች ነው የምናየው? ቀጣይ አልበም ያው እንደዚህ የተለያየ ስቱዲዮ የተሰራ ነው ለብለብ ሳይሆን በጣም ምርጥ ስራዎች ይሰራሉ። አሁንም ማስተሩ አልተመቸኝም ብለህ ልትተው ነው እንዳለ? ካልተመቸኝ አዎ ሰው ምግብ ሰርቶ ወይ ጫው መብዛቱ ወይ ማነሱ በደንብ አይቷለም ለሰው የሚያቀርበው ልክ እንደዛ ማለት ነው። ያሁን ሙዚቀኞች እንደዚህ አይነት ነገር ያረጋሉ ብለህ ታስባለህ? እኔ የምሆነኝ ነው ማይታዘዘኝ ከሆነ ለምን እሰራለሁ? ግን ታዞም እየሰራ በቃ ወይ አቅሙ ደረጃው ያልደረሰ ከሆነ ያልመጣ ከሆነ በቃ ያቅም ሰርታል ይቅርብ ብየው ሙዚቃውን አንተ መተዳደሪያ ነው ወይስ ሌላም ትሰራለህ? አይ ሙዚቃ እንደውም አንዳንዴ ባህሉን ራሴ ደጉመዋለሁ እንጂ እንዴት አንተ ይሄን ሁሉ ስቱዲዮ እየለፋ ምናምን እያልክ በሌላ ስራ እንደም ሙዚቃውን ደጉመው ባህሉን ደጉመዋለሁ እንጂ አንተ ከጭራሽ ሙዚቃው መተዳደሪያ ሳይሆን እንደም ሙዚቃውን አንተ ይሄን ያህል ስቱዲዮ እዛ ሄደህ እዚህ ማን ከፍሏል እንዴ? አሁን ሰርግ ላይ ምናምን ስትሰሩ ምናምን ብዙ ብር አብዛኛው አሁን ያው ወደ ዲጄ ሄዷል። ግን ዲጄን የማይፈልጉ አሁን አንዳንድ ሰዎች ከውጭ መጡና ወይ በተያዘበት ቀን ይሆናል ያዝኩበት ይሆናል ከአንድ ሁለት ሶስት የመገጠመኝ ነገር በፍጹም ይላሉ። ፕሮግራማቸውን ሁሉ የሚቀይሩ አሉ። እንዴት መኖር አለብህ? ለምሳሌ ሰርጉ አንተ ከውጭ መጣል በዚህ ቀን አዛን ቀን ሰርግ ፕሮግራም አለኝ ይላል። የዛን 2 ወር ይላል። የዛለት አለኝ ይላል። አጋጣሚ ሌላ ቀን ባዶ ሆኖ ይገጣጠሙባል። በፍጹም ይሉ አሉ። እንዴ ሌላውን አማርኛው ዲጄ ይስራል እከሌ ያለ የሚባል እከሌ እንደዛን ፕሮግራም አለብኝ። በኢትዮጵያ ያሉ ዲጄስ አልፈልግም፣ ፕሮግራሜን እቀይራለሁ። የስልጠኛውን ፓርት ራሳችሁ እንድሰሩ ከኛ የምታገኙት ነው ባህሉን መስሩት የአማርኛውን ፓርት ሌላ ዲጄ ይስራ የሚሉ አሉ። በአብዛኛው ደግሞ አሁን ያው በዲጄ ነው የተለመደው እንጂ ሰርጉን ሙሉ እንደዚህ ብሰራማ ፋታ የለህም። ስለዚህ የዲጄዎች አናል አርቲስቱ እኮ አስቸጋሪ ነው። አንዳንዴም ዲጄዎችም ያው እንጀራቸው ነው። ግን ደግሞ አርቲስቱ ለፍቶ ምን ብሎ ከባድ ለባህሉ እንጂ ሰርግ ሰራበታለሁ ምናምን ሳይሆን ባህሉ መኖር አለበት። ባህሉ መጥፋት የለበትም። ባህሉን ለማኖር ነው። ለምሳሌ ቴሌቪዥን ጣቢያ የሚያግዝም እንትን መኖር አለበት ማለት በአርቱንም ደግሞ የሚያግዝ አካል መኖር አለበት። ተቋም መኖር አለበት። እናንተ ካልቸሩን ግጥሙን ምናምን ዜማው ምናምን እየሰራችሁ ነው እያቆያችሁት ነው። ከናንተም አልፎ እኮ ለሌሎች ሌሎች ማህበረሰቦችም እኮ ሼር እያደረጋችሁ ነው። እሱን ግን የሚያግዝ መኖር አለበት። ኧረ የታላችሁ ኧረ ደገፊት ኧረ የታላችሁ እንዴ እና አሊ እና ማሜ እየሰሩ ነው እየሞከሩ ነው ከጥንት ጀምሮ ማለት ነው። ሌሎችም ሙዚቀኞች ሌሎችም አርቲስቶች የታሉ? እኔ አሁን በቀደም የሆነ ፕሮግራም ላይ ተገኝቼ አንድ የስልጠኛ ሙዚቃ የሚያቀናብር የጉራጌ የሚያቀናብር ሰው ገቢ ማሰባሰቢያ ይዋጣለት ምናምን ተብሎ ማለት በጣም ያሳዝናል። እንደዚህ አይነት ነገር ሲሆን ትክክል አይደለም። አሁንም በቅርቡ አንድ ጉራጌኛ ሙዚቀኛ ታሞ ገቢ ማሰባሰቢያ ሲሰራለት አርቲስቱ መደገፍ አለበት። በሆነ ሲስተም መዘጋጀት አለበት ብዬ አስባለሁ። ባጭሩ ግን አሊ አሁን ለደረስክበት ቦታ ምንድነው ለሌሎች ለታናናሾች አሁን ቁጭ ብለው ለሚያዩ ምን ትመክራለህ? አንተ እዚህ ቦታ ለመድረስ ያገዘህ ነገር ምንድነው? ምን ማለት ትፈልጋለህ? አዲስ ጀማሪ ለሆኑት የለብ ስራ መሆን የለበትም። ግጥም ስለተጻፈ ብቻ ዘፈን አይሆንም። ስቱዲዮ ብቻ ለብ አርጋው ስለወጣው ሰው ጋር ስለሰማ ዘፈን አይሆንም። የጥቂት ቀን ደመጣል ይወረወራል። የበሰለ መሆን አለበት። ብቃታቸው ችሎታቸው ደግሞ ለዚህ ሙያ ማይሆን ከሆነ ደግሞ ሌላ ዘርፍ ወይም ደግሞ በዚሁ ደግሞ አብስለው መስራት በሙዚቃው ገንዘብ አገኛለሁ ብለው ሳይሆን በቃ ለባህሉ ብለው የሚሰሩ ከሆነ ስራው ይወደዳል። አንድ ጊዜ እኔ ፋኖ ነቃ ነው ጥቼ ማለት ነው ማኑ ነቃ ላረፋ ፋኖ የሚሄደው መኪና በሙሉ በቃ ፋኖ ነቃ ነው። በጣም ይቸበቸባል በየቦታው ገጠር ስትገባ ምን በአመቱ የዛን ጊዜ ማለት ነው አንድ ካሴት 2 ካሴት የሚወጣው
በሚቀጥለው ዓመት ወደ 16 ካሴት ወጣ። 16ቱ ካሴት የሉ የተደመጠ የለ። ለምንድን ነው? በቃ ሙዚቃ ቤቱም እሱን አየና ገበያ አለ ተብሎ ቸብ ወጣ። ገብቷል? አልበሰለም። ያልበሰለ ነገር እንትን 16 ካሴት ወጣ። 16 ካሴት ዝንት ዘፈን ነው የለም። ያ ዘፈን በሙሉ የለም። ጥቂት ምናልባት ከአንድ ካሴት አንድ ዘፈን ምናምን ልሰማ ትችላለህ። ስለዚህ የቹከላ ስራ ሳይሆን አብስሎ አድምቶ ይስሩ። ለባህሉም እድገት በጣም ወድለ ሙዚቃ እንዳለች ደግሞ ጩልነቴንዞ ፈየስንበት እስቲ ባላው ስቴጅ ጩልነቴንዞ ፈየስንበት ጡልነትሽ ብቸኝነት እንግዲህ ደህና ሰንበት አስተካክላለሁ። ጡልነቴንዞ ፈየስንበት ጡልነቴንዞ በልወገሬት ወተት ኮታት ውዴ ዮልመጣታት ያመንኮታት ኑዴ ዮልመጣታት ያፍጠፈጠይ ጋሬ አሞቄታት ምንድን ነው? ብቸኝት ከእንግዲህ ዳና ሰንበት የወደድኳት ውዴ ፍቅሬ መታለች የቀዘቀዘውን ቤቴ እኔ ጋር አልመጣችም እኮ አለኝ። ትመጣለች። አብሽር ዱዓ ይደረግልን። ጡልነቴ አረ የለም እየሞከርኩ ነው። አልመጣችም። ጡልነቴ ዱዓ ጨምርበትና ከዛ በኋላ ከዚህ ቀጥሎ ምንድነው የሚሆነው ማለት የቦልቦሌ ይቀጥላል ማለት እሱ ስትመጣ ከሷ በኋላ እንትን ይመጣል። በእናንተ የሰርግ ሙዚቃዎች ምናምን በጣም ብዙ ይገናኛሉ። ብዙ ሰዎች ብዙ ሰው ያጋባሉ። ስንት ሰው ተጋባበት፣ ስንቱን ሰው ያጋባል። ስንት ሰው አጋብቷል የቦልቦሌ። አሁን የሚመጡ ስራዎች ደግሞ በጣም በቃ ቦልቦሌ በለጥ ነው የሚሉ ስራዎች በአዲሱ አልበም ነው የማገባው። ቦልቦሌ ምን በልጥ ስራዎች መተናል የሚሉ ባሉ የእውነት ተዘጋጁ። እንግዲህ በጣም በቃ ምን አለ ዩቲዩብ ቻናል ምናምን አለ። በአንተ ዩቲዩብ ቻናል ነው የሚለቀቀው? አሁን ራሴ ይሆናል። እስከዛሬ ዩቲዩብ የለም፣ ቲክቶክ የለም፣ ፌስቡክ የለም፣ ምናምን የለም። አሁን በራሴ ዩቲዩብ ቲክቶክም እዛ ላይ ጊዜው ሲደርስ በራሴ ዩቲዩብ ያገኙታል። ምንም ችግር የለውም። እየተለፋበት ነው። ልክ አንተ አልበምህን ልክ ስታወጣ ሊንክን ትሰጠናለህ፣ እኛ ቁጭ እናደርጋለን። ሰብስክራይብ ማስደረግ ብቻ ነው። ይሄ ነው። በስተመጨረሻ ማሊ ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለ አመስግን። እኛ ጥያቄያችንን ጨርሰናል። በጣም ቆንጆ ጊዜ ነው ያገኘነው። በመጀመሪያ እዚህ ጉንዳን አይደለም ይሄ አንቲቲዩብ ነው። ጉንዳን በቃ ብቻው ችግርማ ጉንዳን እኔን ለመስደብ ነው አይደል? ጉንዳን ቲዩብ አንቲቲዩብ። እሺ አጀብ ፖድካስት ነው ይሄ። አጀብ ፖድካስት አጀብ ዱዓ ብታደርግልን ግን ደስ ይለናል። እንግዲህ ያሰባችሁት ሁሉ ይሙላ። አሜን። አትሉም እንደ ፕሮዳክሽን አሜን አሜን። ካሰባችሁት በላይ ይሳካ። አሜን። አላሁ ሰለ እሺ ወጣቶችን እንግዲህ መልእክት ደርሷቸዋል። አንጋፋው ሙዚቀኛ አሊ ኑር ስቱዲዮአችን ውስጥ ተገኝቶ ሐሳቡን አጋርቶናል። የአጀብ ፖድካስት ላይ ተገኝቶ አጀብ የተሰኙ ሐሳቦችን ወደኛ አድርሷል። አክብረን ስለመጣ አላህ ይስጥልን፣ እናመሰግናለን። እዚህ ማን ይምጣ እስቲ ኮሜንት ላይ ጻፉ። የምትወዷቸው የምታደንቋቸውን አስተማሪ ሐሳብ ያላቸውንም ሰዎች እናመጣለን። ኮሜንት ላይ ጻፉ። እቺን ዩቲዩብ ቻናል አንቲቲዩብን ግን ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ሳምንት በቀጣይ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። አጀብ ምን አርኩ አጀብ ፖድካስት አንድ ዛሬ አንድ ሰው ይሞላ እንግዳማ አጀብ ፖድካስት